አብርሃም የሳቤላን አጋች ልጁን ተንከባክቦ ስለያዘለት አመሰገነው። ዲናና የሳቡ ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበርቱን። ሳቤላ ታግታ ብትኮርምም ግን ደግሞ ስትታይም የታገተች በሰው እጅ የቆየች አትመስልም። አጋቿ መልካም ሆኖላት ሲንከባከባት ሲያጫውታት እንደፈለገች ሲያረጋት የቤት መሄዷ ብቻ ሲቀር ሌላ የጠየቀችው ምንም ነገር አንድ መንቢ ብሏት አያውቅም። ሳቤላ ይሄንኑ ለአባቱ አብርሃም ተናግራለች። አለቃዎቹ እንጂ እሱ እጅግ በጣም መልካም ሰው ነው። አንድም ቀን እንኳን ተቆጥቶኝ ብዙ ነገሮችን ሳጠፋ ሳደርግ አንድም ቀን ተቆጥቶኝም ሆነ ገልምጦኝ አያውቅም። እሱ በጣም ቅን ልብ ነው ያለው። ግን ደግሞ መጥፎ አለቃዎች አሉት ሲመስለኝ ግን አለቃው ሴት ናት ብላ ተናግራለች። በዚህን ጊዜ ዲና አይኗ ፍጥጥ ጥርሷ ግጥጥ ብሏል። ያለበት ፈሳ አይችልም አሉ ነው እንግዲህ። እና ዲናም እንግዲህ የራሷን ነገር ስለምታውቀው ለአባቷ በተናገረች ጊዜ እሷ እጅግ በጣም ስትሸማቀቅ ነበር ማለት ነው። በሌላ በኩል አጋቹን ባየችው ጊዜ ያሳየችው ሪያክት አብርሃምን የበለጠ እንዲጠራጠራት እያደረገው ነው። አብርሃም በብዙ ነገሮች ዲናን ይጠራጠራትና መልሶ ደግሞ ሀሳቡን ይቀይራል። ያን የሚያደርገው ደግሞ ምንድነው ታው አድርጎታል ማለት ነው። በዚህን ሰዓት ሀሳቡ የነበረው ሳቡና ሳቡ ብቻ ነበረች። ከዚህ በፊት የሚያሳልፉት የአባትና ልጅ ጊዜ የምታጽናናው ከጎኗ እንዲሆን የምትለምነው እሱን ስታጣ እንደምትፈራ ብዙ ነገሮችን ትለው ነበር። አሁን ግን ክፍሏ ቁጭ እያለ ማዘንና መቆዘም ከጀመረው አላደር ቢልም አብርሃም ክብሩን ትቶ ለልጁ ሲል ቤቱን ባራጣ ለማስያዝ እንኳን ምንም ሳያቅማማ ቅር እያለውም ቢሆን ከወሰነ በኋላ ግን ደግሞ ያለ ምንም ነገር ሳቡ ሰተት ብላ ቤቷ ድረስ መታለታለች። ይሄ ግን ለዲና ከምንም በላይ ውርዴትና ሞት ነበር። እናም በዚህን ጊዜ ማርኮን ደውሎለት የሳቡን አጋች አስጠንቅቆታል። የማይሆን ስተት ብትሰራ ብትሳሳት እንኳንስ አይደለም ቀርቶ ስተቱን መስራት ብታስበው እንኳን ባንተ ላይ ምን ሊደርስ እንደሚችል በጭራሽ ልትገምት አትችልም ብሎት ነበር። እኔም መገመት አልፈልግም፣ አንተም ምንም ልታረግ አትችልም፣ ምክንያቱም አንተ ወንጀለኛ ነህ። ትናንት አስረህ ነበር፣ ነገንም ትታሰራለህ። ስለዚህ ምንም ነገር አታስብ፣ ምንም ነገር ማድረግ አትችልም ብሎ የተናገረው በኮንፊደንስ ነበር። ማርኮንም እንደለመደው ዛቻና ፉከራ ማስፈራሪያውን ደርድሮበታል። ግን ደግሞ የሳቤላ አጋች እጅግ በጣም ልበ ሙሉና በራሱ ካዩት ሲያንገላቱት በህሊናው ውል እያለበት ወንድሜ እንደዚህ ከሚሆንማ አብረን ችግሩንም መከራውንም ብንጋፈጥ ይሻላል። እስከ ዛሬ ድረስ ብዙ ፈተናዎችን አሳልፈን እዚህ ደርሰናል። አሁን ይህን ሰው እንዲያለው ልፍታው ወይስ ልተወው? ብሩ ደግሞ 50 ሺህ ብር ነው። በዚህ ብር ማን ነው የሚጨክነው? ይህን ብር እኔ በዘመኔ አንድም ቀን ቆጥሬው አላውቅም። ይህን ሰው ልመነው አልመነው በሚሉ ዝግብና ውጣ ውረድ ውስጥ ይገኛል። እናም እንግዲህ የቡራማን የመጨረሻ ውሳኔው ምን ላደርግ ይችላል? አብሮ አደጉን ስንት ክፉና ደግ አብረው ያሳለፉትን በዛ ላይ ደግሞ ያችን እንኳን ወተት ቸርችሮ የሚያካፍለውን ጓደኛውን ለአራጣ በዳሪ ለዛውም ለአንድ ወንጀለኛ አሳልፎ ሊሰጠው ይሆን ወይስ ምን ያደርጋል? ቡራማን ልዩ የሙልጭ ልብ በሐሴት ሞልተዋለች። ግን ደግሞ የሙልጭ ልብ በሐሴት ቢሞላም በሌላ በኩል ደግሞ ለሱ ብላ ደፋ ቀና ጎንበስ ቀና ስትል የነበረችው ምስኪን አፍቃሪ ናርዲ ልቡን ሰብራዋለች። ደስታዬ ነው። የራሴን ስሜት ደብቄ ይሄን ሁሉ ዋጋ ስከፍል የነበረው ላንተ ለዚህ ቀን ለዚህ ደስታ ስል ነው። ትልቅ ቦታ ላይ እንደማገኛችሁ ተስፋ አረጋለሁ ብላ እንባ እየተናነቃት ከፊቱ ዘወር ያለችው እሱ ነገር ልቡ ላይ እየተመላለሰ ለውሳኔ ግራ ያጋባው ይመስላል። ልዩ ግን ሁልጊዜም አይ አባቴ ምንም ብላ ነበር። ግን ደግሞ አይ ሰው ያለ ምንም ምክንያት ብቻውን እንደዚህ ሊያወራ አይችልም። በዚህ ልክ የሳቡ መምጣት ለምን አላስደሰተሽም ማለት ጊዜ እንዴ ልጃችን በመምጣቷ እጅግ በጣም ደስተኛ ነኝ። አሁንም ልጅሽ አይደለችም አልወለድሻትም ልትለኝ ነው? ሳብኮ ባልወልዳትም ልጄ ናት። አንተ ከዛ ሁሉ ጭንቅና መከራ ስለወጣ ደግሞ እጅግ በጣም ደስተኛ ነኝ እያለች ማስመሰሏን ቀጥላለች። ግን እንዲያረረችና እንዲጨሰች ያስታውቅባት ነበር። አብርሃምም ችግር ካለ ችግርሽን ንገሪኝና ልካፈልሽ፣ ያለ ምንም ምክንያት በዚህ ልክ ልትበሳጫችኝ አቅሻለሁ እኮ ዲና አቅሻለሁ፣ ምን ሆነሽ ነው ብሏት ነበር። እሷም እንግዲህ በስተመጨረሻም ድብቁ ማንነት ወጥቶ እንዴ አባቴ ደግሞ ምንም አልሆንኩም አልኳሪ እንዴ ብላ አመነጫጭቃው ጥላው ሄዳለች። አብርሃም በቤቴ ምንድነው እየተፈጠረ ያለው?
እንዴት የሳቡዬ መምጣት እሷን ሊያስደስታት አይችልም እያለ ሀሳብ እያውጠነጠነ ይገኛል። ማርኮን እጅግ በጣም ተናዷል። ግን ደግሞ ምንም ማድረግ አይችልም። ያ የድሮ አቅሙ ጉልበቱ የለም። በዛ ላይ ደግሞ ሰሎሜ ከኋላ ከፊት እያጣደፈችው ትገኛለች። ሙሉ መረጃውን ያሰብኩትን የማታሳካ የተባባልነውን የማታረግ ከሆነ ሙሉ መረጃውን የቤተሰቦችህን የልጅህንም ጭምር የልጆችህንም ጭምር ለአብርሃም የማደርስ ይሆናል። ስለዚህ የሰጠው ጊዜ ብሩንም አስቀምጦ አብርሃምን ሜዳ አውላላ ላይ ሊጥለው ቢፈልግም ግን ደግሞ ቀድሞ መረጃው ልዩ ጋር ስለደረሰ በዛ ላይም ደግሞ ሳቡ ወደ ቤቷ ስለተመለሰች ሁሉም ነገር ከሽፎበታል። እናም ማርኮን አሁንም መሸነፉን አምኖ ላለመቀበል የተሻለ ሌላ ፕላን ደግሞ እያወጣ ይገኛል። ዲና ግን እጅግ በጣም ተናዳለች። ዶክተር ርብቃ ሳቡ ወደ ቤቷ በመመለሷ እጅግ በጣም ደስተኛ ሆናለች። በሳቡ ምክንያት የፍቅረኛዋን ማንነትም ጠንቅቃ አውቃለች። በዛ ላይ ግን እሱ እንዳላገታት እርግጠኛም ሆናለች። ግን ደግሞ የሳቤላ ወደ ቤት መመለስ ቤተሰቡን በሙሉ ከዲና ውጪ አስደስቷል። ሳቤላ እጅግ በጣም ሰላምና አምሮባት ምንም ሳይጎልባት ልብስም ቅያሬ ኑሯት መጫወቻም ኑሯት ልክ ቤቷ ዘመር ጥየቃ እየሄደች እስከምትመስል ድረስ ተንከባክቦ የያዛት አጋቿም በአብርሃም ዘንድ ምስጋናን አግኝቷል። አብርሃምም እንግዲህ ገንዘቡ ቢኖረው ራሱ ቢሰጠውም ደስተኛ ነበር። እናም በጥሩ እይታና በጥሩ አቀባበል ተቀብሎታል። በዛ ላይ ደግሞ ሳቤላ ለአባቷ በጥሩ መንገድ ያስተዋውቀዋለች። በጣም ጥሩ ሰው፣ ብዙ ስህተቶችን ስሰራ አንድም ቀን እንኳን ተቆጥቶኝ ወይም አመነጫጭቆኝ አያውቅም። እጁን አንስቶብኝ አያውቅም። ይንከባከበኛል። እኔ ስተኛ እሱ ቁጭ ብሎ ይጠብቀኛል። የምለብሰው ሳጣ ኮቱን ያለብሰኛል። በጣም ተዋወቀው ጠንቅቄ ነው የማውቀው። በዛ ላይ ደግሞ ተከርቸመህ እስከምትገባ ድረስ አፍህን ከርችመህ እጅና አፍህን ከርችመህ ብትቀመጥ ይሻልሃል። ካልሆነ ግን እኔ በልጄ ከመጡብኝ ማን እንደሆንኩ ላሳይህ እችላለሁ። ብቻ ሁለታቸውም እየተፎጋገሩ ይገኛሉ። የሳቤላ አጋች ግን ኮስታራና ልበ ሙሉ ጀግና ነው። ማድረግ የፈለገውን ነገር ለማድረግ ጊዜ የሚፈጅበት አይመስልም። በልጁ ከመጡበት ደግሞ ምንንም ነገር አይፈራም። በልጁ ከመጡ በማንም አይደራደርም። ለዛ ነው ለሳቤላ መልካም ሰው የሆነላት። ልጁ ፊቱ ላይ እየመጣች ድቅን እያለችበት በሳቤላ መንገላታት ማዘን መተከዝ ውስጥ የሱን ልጅ እየተመለከተ ለመጨረሻ ውሳኔ የደረሰው። በሳቤላ አንገት ላይ ቢላ ቢደረግ ይቺ ህፃን ልጅ ምን ሊሰማት ይችላል? የሆነ ነገርስ ብትሆን? ይህን ሁሉ አውጥቶ አውርዶ አስቦ ለመጨረሻ ውሳኔው ደርሷል። የመጨረሻ ውሳኔው እንግዲህ ምን ነበር? የመጨረሻ ውሳኔው እንግዲህ ሳቡን ቤቷ ድረስ ተተታርጎ መውሰድ። ማርዲያ በሯን ዘግታ እጅግ በጣም ተክዛና አዝና ትገኛለች። ስለ ልጄ አሁን ምን ሰማ ይሆን? ምን ውስጥ ይሆን ያለሽው? ምን ገጥሞሽ ይሆን? እየተሰቃየሽ ይሆን? ያንቺን ስቃይ ለኔ ያርገው እያለች በሯን ዘግታ ስታለቅስ ድንገት ለዩ ስልክ መደወሏን ስታቆምባት ምን ገጥሟት ነው ብላ ፍለጋ ሄዳ ነበር። ትቻለሽ በአሁኑ ትክክለኛ ነገር ነው ይዤ የመጣሁት። በዛ ላይ ደግሞ የነሱን የወንጀለኞቹን ተባባሪም እንደያዙት ተናግራለች። ሳቤላ እንግዲህ እና ወደ አባቷ ከሄደች አባቷን ካገኘች በኋላ እናቷንም ለማግኘት እጅግ በጣም ጓጉታለች። በዚህ ናፍቆት ውስጥ ስለ እናቷ ለአብርሃም ትናገር ይሆን ወይስ ምን ትላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። መልካም ጊዜ